ፍቅር የሆነ ነገር ለእናቷ ስትነግራት ያልተፈጠረ ነገር ተፈጠረ ብላ ስትናገር ባርኮት ከጀርባ ሆኖ ሰምቷት ነበር። እሱን ስለሰማት በጣም ደስ ብሎኛል። እንግዲህ አደይ ተደውሎ የተነገራት አባትሽ ያለሽበትን ቦታ ስላወቀ ተደበቂ ብላ ነበር እናቷ የነገረቻት። እናቷ በጣም ነው የምትወዳት ማለት ነው። እና አባትየው ደግሞ በጣም መጥፎ ጨካኝ የሚባሉ እንግዲህ የበፊት የሆነ ለራሳቸው ለክብራቸው የሚጨነቁ አይነት አባቶች አሉና ከልጃቸው ስሜት ወይም ደግሞ ከልጃቸው ፍላጎት በላይ የራሳቸው ክብር የሚያስጨንቃቸው አባቶች አሉና እንደዛ አይነት ይሆናል። እንግዲህ መጨረሻ ላይ አደይን የሚፈልጋት ሰው አለ ውጭ ላይ ብላ እንግዲህ ወታ ተናግራ ነበር ሊዲያ ማለት ነው። እንግዲህ ማን ነው የሚፈልጋት ብሎ ዴቭ ብሪክ ሲል ነበር ያለቀው። አባቷ ነው የመጣው አደይን ፍለጋ ወይንስ ሌላ ሰው ነው? በጣም ጥያቄ ሆኖብኛል። በጣም ነው የሚያስጠላው። አባትየው ከሆነ በእርግጥ የለችም ብለው እሷን ደብቀዋት የለችም ሊሉት ይችላሉ። ግን ደግሞ አባትየው ለምንድን ነው ይሄን ያህል የሚያሳድዳት? በጣም ከባድ ነው። ፍቅርም ደግሞ እንግዲህ በጣም ፈተና ሆናባታለች። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ። ተወዳጁ እንግዲህ የአደይ ድራማ ተለቆልናል ማለት ነው። እንግዲህ በጉጉት እየጠበቅኩት ነበረ። ምክንያቱም አደይ ስልክ እያወራች ወይም ደግሞ ተደውሎላት ምን ማን እንዴት እያለች ነበር ያለቀው። እንግዲህ ደስ የሚለው ነገር ደግሞ አባትየው ሌላ ቦታ ላይ እንዳየና እሷ ያለችበትን ቦታ እንዳላወቀ ተደውሎ ተነግሯታል። እውነት ለመናገር ከምላችሁ በላይ በጣም ነው ያሳዘነኝ ልጁ ማለት ነው። እና እንግዲህ ፍቅረኛውንም እናቱንም ያጣ በጣም ሀዘንተኛ በጣም የተጎዳ ልጅ ነው። ሁላቸውም ሂደው ጠይቀውት ነበር። ሊዱ በነገራችን ላይ ከሱ ፍቅር ይዟታል። በጣም ስታየው አነጋገሯ ሁሉ ራሱ በጣም ነው በፍቅር የተያዘችው። ወይኔ ጉዴ! ወይ ፍቅር ወይ ፍቅር! ፍቅር እኮ የሚይዛችሁ ሰው እኮ ከሚጎዳችሁ እሱ ሊጠቀምባት ፈልጎ ነበር አግቷት የነበረው። ግን ደግሞ በፍቅሩ ጥም አስጠምዶ ወይም በፍቅር አስይዘው ቤት አስወጥቷታል። እንግዲህ ምንም ማድረግ አይቻልም። ሶሪ ማለት ነው ቤተሰቦቼ። ግን ሁሉም ሰብሰብ ብለው ሂደው ምናምን ከሱ ጋር እንትን ስላሉት በጣም ነው ደስ ያለኝ። ምክንያቱም እሱ ራሱ በጣም ደስ ብሎታል ማለት ነው ቤተሰቦቼ። ፍቅርም እንግዲህ ለእናቷ ደውላ አደይም ስራ ትሰራም የምታድረው የነ ኤላ ቤት ሄዳ ነው። እኔ ሁሉም እንደ ሰራተኛ እያዘዙኝ ነው፣ በጣም ደክሞኛል፣ ሰልችቶኛል እያለኝ ለእናቲቱ ውሸት ስትናገር ሰምቷታል በጆሮ ማለት ነው። እሱ ባርኬ ከጀርባ ሆኖ ሲሰማት እኔ ማለት በጣም ነበር ደስ ያለኝና እኔ እየተጎዳው ነው፣ እኔ በስራ እንትን እያልኩ ነው፣ እኔ በዚህ ወጣው፣ እኔ በዚህ ወረድኩ ብላ በቃ ውሸቷ ራሱ ማለት ነው ነጭ ውሸት፣ በቃ ነጭ ውሸት የምትዋሸው ማለት ነው። ውይ ፍቅር የስራሽን ይስጥሽ እውነት። ይሄን ያህል ውሸት፣ ይሄን ያህል ሰውንም ለማስጠላት፣ ይሄን ያህል ጉድጓድ መቆፈር ለምን አስፈለገ? በጣም ከባድ ናት እውነት ለመናገርና ሊዲያም እንግዲህ ልጁ ስላፈቀረችው ያንኛው ልጅ ያገታትልኝ እንግዲህ ስላፈቀረችው ማለት ነው። እውነት ለመናገር ግን ደስ ተመችቶኛል። ምክንያቱም ሰው እንዴት አግቶ በፍቅር አስይዞ ይለቃል ሰው ማለት ነው። እነሱ ቤት እንሂድ ስትባል በጣም ነው በጉጉት የምትሄደው ማለት ነው፣ ለሱ ቤት ማለት ነው። እና የኤላም ፍቅረኛ ደግሞ ወይንም ማናት የባርኮት ፍቅረኛ የባርኮት ፍቅረኛ እንግዲህ ቤታችን ባራጣ ተበድሯል፣ ገንዘብ ተሰጡኝ እያለች እያስጨነቀቻቸው አግዙኝ እያለቻቸው ነበረ። ስለዚህ ለምለም ደግሞ እንግዲህ እንደነገርኳችሁ እውነት ነው ውሸት ነው የሚለው ነገር ሳናረጋግጥ ገንዘብ አንሰጥም ብላ እቤት መታ ከሁሉም ፊት ለፊት ቤታችሁ ባራጣ እንደተያዘና ገንዘብ እንደሚያስፈልግሽ ነግረሽናል። ስለዚህ መጀመሪያ እውነት መሆንና ለመሆኑን እናረጋግጥና ገንዘቡ ይሰጥሻል ነበር ያለቻት ማለት ነው። ምክንያቱም ለምለም በጣም ብልህ በጣም ኑሮ የፈተናት ወይንም ህይወት ያስተማረቻት ልጅ ናት። እሱ እንደውም የላ በጣም ሞኝ ነው። ዝም ብሎ ብድግ አድርጎ አምኗት ሊሰጣት ነበር ማለት ነው። ግን እሷ እውነት መሆንና ውሸት መሆኑን አረጋግጠን እንሰጣታለን ችግር የለውም ብለዋለች። ምክንያቱም እውነት ከሆነ ችግር የለውም፣ ግን እሷ ውሸት ነው ገንዘቡን ከነሱ ይዛ ለመውጣት ስለሆነ እውነቱን ተረጋግጦ ውሸት በሆነና በተዋረደች የባርኮት ፍቅረኛ በተዋረደች ይቺ ውሸታም አጭበርባሪ ናት። ኤላንም ታፈቅረዋለች፣ ኤላን የእውነት ታፈቅረዋለች። ባርኮትን ግን አታፈቅረውም። ባርኮትን የቀረበችው ለገንዘብ ብላ ነው። በጣም የድሃ ልጅ ናት። ግን ሀብታም ያጫውታታል ማለት ነው። በነገራችን ላይ በጣም ነው የምታስጠላኝ። በጣም ነው የምጠላት።